በቃ እሱ ማይስማማሽ ከሆነ ከሱ ጋር የምትጣይ ከሆነ አንተ ውጣና ልጆቼን ይዛ ትቀመጥ ብያለሁ። በእውነት ነው አቡዬ። እኔ ራሴን ችዬ ቤት ኪራይ እየከፈልኩ ሁሉ ነገር እያደረኩ እሷ ልጆቼን ይዛ ልትቀመጥ ነው ያልኩት። እውነቴን ነው የምልሽ። በዛ ሰዓት እንደዛ ስትሆን ለምን ይሄን ነገር አላደረገችም? ደግሞ ከሆነች በኋላ ከቆየ በኋላ እንደዚህ ሆና ህዝብ እስከሚሰማ ድረስ ይሄን ከማድረግ ለምን አባቷን አያቷን ለምን አንገት አስደፋች? በቃ ይሄ ነው በቃ። ለምን እንደዚህ አደረገች? መጀመሪያ ብትናገር ኖሮ እሱ ይያዝ ነበረ። ብትጮህ ኖሮ ወይ ብትጮህ ወይ በማግስቱ ሄዳ እኮ ማስያዝ ትችላለች አይደለም? እሱ ስራ ነው የሚውለው። ግን ይኸው በዚህ ምክንያት ስንት ህይወት ልጆች ትምህርታቸውን አቋርጠው በማያውቁት ሀገር ሄደው እሷም እንደዚህ ሆና ይኸው እንደዚህ አይነት ታሪክ ነው እና ሁሉ ነገር በቃ ውስጤ እየቆሰለ መቋቋም እስከሚያቅተኝ ድረስ ውስጤ እየቆሰለ ግን ልጆችን አስባቸዋለሁ። ልጆችን ስለማስባቸው ቆሜ እየሄድኩኝ ማለት ነው። ቆሜ እሄዳለሁ ግን እኔ አይደለሁም ያለሁት እዚህ ያለሁት እኔ አይደለሁም። በቃ ይኸውልሽ ማሪ፣ እሷም እኮ ህይወቷ ተበላሸ። ከገዛ አባቷ ወልዳ መኖር በራሱ እዛ አካባቢ ላይ መኖር በራሱ ኦልሬዲ የተሰማ ቦታ ላይ መኖር አትሊስት ከቦይፍሬንዷ አርግዛ ነው የመጣችው ብትባል ዱርዬ ናት ትባላለች። ሌላ ምንም አትባልም። ከአባቷ ሲባል ለእሷ እጅግ በጣም አሰቃቂ አሳፋሪ ጉዳይ ነው። እሱ ኦልሬዲ አፍሮበት ራሱን አጠፋ። በራሱ ስራ አፍሮ ራሱን አጠፋ። መቋቋም ሰው ሲሰማ መቋቋም አቅቶት ራሱን አጠፋ። እሷ በህይወት አለች፣ በውስጧ ልጅ ይዛለች። ልጁ ከአባቷ ነው። ኢማጅን አስቢው፣ አካባቢ ላይ ያለ ሰው በምን አይነት አይን እንደሚያያት ጎረቤት ስትወጣ ስትገባ። እርግጠኛ ነኝ ቤት ውስጥ ተደብቃ ነው ያለችው። እርግጠኛ ነኝ ውጭውን አታየውም እቺ ሴት። ወልዳ ከተነሳች በኋላ ኖርማል ህይወቴን ልኑር ልስራ ብትል ግዴታ ማንም የማያውቃት ቦታ መሄድ አለባት እንጂ እዛ ቦታ ላይ ሆና እቺ ሴት በማታውቀው ነገር ህይወቷ ተበላሸ። ተጎጂ አንደኛ እዚህ ታሪክ ላይ ትልቋ ተጎጂ እቺ ልጅ ናት። ገባሽ? ህይወቷ ተበላሸ። ከማታውቀው ባዳ ወንድ መውለድ እኮ ስንት ጣዕሙ። ከገዛ አባቷ ወልዳ ለነገ ታሪኳም ተበላሸ። ነገም የሚያገባት ወንድ በሆነ ነገር ሲጠሞች እኮ ከገዛ አባትሽ የወለድሽ ነሽ እኮ ይላታል። በቃ ህይወቷ በህይወት እስካለች እስከ መጨረሻው ድረስ ህይወቷ የተበላሸ። ማንም ታሪኳን የማያውቅ ሰው ያለበት ቦታ ነው እቺ ልጅ ሄዳ መኖር ያለባት። አንቺማ በቃ አንቺ ምንም ያደረግሽው ነገር የለም። ምንም አልሆንሽም። ከአረብ ሀገር ገብተሽ ልጆችሽን ትሰበስበያለሽ፣ ልጆችሽን ታኖሪያለሽ። እሱም ተገላገለ። በቃ ወደሚቀጥለው በቃ ከዚች ምድር ስቃይ ተገላገለ። በህይወት ቢኖር እስር ቤት ይማቀቅ ነበር አይደል? ተገላገለ። እና ትልቁ ተጎጂ እሷ ናት። አንደኛ ትልቋ ተጎጂ ህይወቷ የተበላሸው እሷ ናት። ሁለተኛ ደግሞ ልጆችሽ ናቸው። ከከተማ ህይወት ወደ ገጠር ህይወት ትምህርታቸውን አቋርጠው ወደ ገጠር ህይወት ገቡ። ይሄ ሁሉ በአንድ ሰው ኃላፊነት አለመሰማት ነው። እሱ ኃላፊነት ቢሰማው ኖሮ የዚህ ሁሉ ሰው ህይወት አይበላሽም ነበረ። ከሱ ቀጥሉ ደግሞ አንቺ ስትመርጪ ጥሩ ሰው ብትመርጪ ኖሮ ሱስ እንዳለበት የቁማር ሱስ እንዳለበት ስታቂ በጊዜ ወጥተሽ ቢሆን ኖሮ ከዛ ህይወት ገባሽ? በጊዜ አቁመሽ ቢሆን ኖሮ ለአመታት እቃ እየሸጠ ንብረት እያወደመ ባትታገሽ ኖሮ። አንዳንዴ ይኸውልሽ የሚማታ ባል ያላቸው ሴቶች ሴት አይደለሽ እንዴት ቻይ ሴትና ሙቀጫ የማይችለው ነገር የለም ቻይ ምናምን እየተባሉ የአካባቢ ሰው የዘመድ ወሬ ተፈታች፣ ትዳሯን ጥላ ወጣች መባልን እየፈሩ ተቋቁመው ይቆዩና በመጨረሻ ሬሳቸው ይወጣል ከዛ ቤት። ልጆቻቸው እናት እንዲያድጉ በእንጀራ እናት እንዲያድጉ ይፈርዱባቸዋል። በጊዜ ግን የሚመታት ጊዜ በጊዜ ጥላ ወጥታ ቢሆን ኖሮ፣ ምክንያቱም እንደዚህ አይነት ሰው አይለወጥም። ገባሽ? ሌባ ላመሉ ዳቦ ይልሳል። አመለኛ የሚማታ ወንድ እጁን የሚሰነዝር ወንድ መቼም አያቆምም። በቃ አመሉ ነው፣ ባህሪው ነው፣ አይቀየርም። ወንድ ልጅ እቀይራለሁ ከዛሬ ነገ ቀይሯለሁ ብላ ትቆይና ወይ አሲድ ደፍቶ አካል ጉዳተኛ ያደርጋታል፣ ወይ ይወጋታል፣ የሆነ ነገር ያደርጋታል። ከዛ ወይ ደግሞ ይገላታል። እሱ እስር ቤት ይገባል። እናት ትሞታለች፣ ልጆች ጎዳና ላይ ይበተናሉ፣ ወይ ማደጎ ይገባሉ፣ ወይ ማንም ሰው እጅ ላይ በስቃይ ያድጋሉ፣ አይምሯቸው ተበላሽቶ። ይሄ ሁሉ እኛ አርቀን ስለማናስብ ነው። እኛ ሴቶች ለልጆቻችን አባት ስንመርጥ ትክክለኛ አባት መምረጥ አለብን። ተሳሳትንና ያልሆነ ሰው መረጥን፣ በጊዜ እርምጃ መውሰድ፣ በጊዜ ከዛ ህይወት መውጣት።
አንድ ሰው ሰካራም ከሆነ በየቀኑ እየጠጣ እየገባ የሚማታ ከሆነ ልጆች ፊት በቃ እርምጃ መውሰድ ነው፣ ጥሎ መውጣት ነው። ያንን ህይወት እኮ ይቀጥላል። ለምን እስከ መጨረሻው ድረስ የሆነ ትልቅ የሚጸጽተን ነገር እስኪፈጠር ድረስ እንቆያለን እዛ ቦታ ላይ? ገባሽ? እህቱ የነገረችሽ ጊዜ በቃ እህቱ አንቺ አረብ ሀገር ሆነሽ ሌላ ሴት ቤትሽ አምጥቶ አንቺ በምትልኪው ብር ከሌላ ሴት ጋር ይኖር እንደነበረ የነገረችሽ ጊዜ የዚህ ሰውዬ ነገር ሊያበቃልሽ ይገባ ነበረ። የዛ ሰዓት ይኸውልሽ ልመጣ እኮ አልኩሽ። ይሄኛውን አሁን ልመጣ ቪዛዬን ጨርሻለሁ መቶልኛ ምናምን ስላት እኮ ነው እንደዚህ ያለችኝ። ያንን ታሪክ እኮ በፊት አልነገረችኝም። ያ ትጎጃለሽ ብዬ ያኔ ስትነግርሽ ባዳ ሰራተኛ ቀጥረሽ፣ ምክንያቱም እንደ ሚስት ቢያረጋትም ነገ አንቺ አትሊስት ልጆችሽን ታተርፊያለሽ። ገባሽ? አሁን ብዙ ጉዳት ደረሰ። እሱም ህይወቱን አጠፋ፣ የገዛ ልጁን አስረገዘ፣ የልጁን ህይወት አበላሸ፣ የአንቺ ልጆች ህይወት አበላሸ። ከከተማ ወደ ገጠር ሄዱ፣ ትምህርታቸው ተቋረጠ፣ ህይወታቸው ተመሰቃቀለ። የለመዱት ምቾትን አጡት። እዛ ጋር ሄደው የልጆች አይምሮ እንዴት እንደሚጎዳ አስቡ። እኔ እኮ ነኝ አሁን እኮ ጥፋተኛ እኔ መሆኔን እኮ እያመንኩ እኮ ነው። ጥፋተኛ አይደለሽም። ኖ በዚህ ጉዳይ አንቺ ጥፋተኛ አይደለሽም። ኔቨር ራስሽ እንዳትወጪ። ያንቺ የኔ ልክ ነሽ። ወላኪን ግን ያገር ሰው ነው የኔ አራፈር አባቱ ይብላ። ያገር ሰው ነው የከብት ሰው ነው አበይ። የኔ ከወረቀት አለሽ? የለኝም ማሬ። አገር ነው እንዴ ከየታሰረው እና አሁን ይሄን ችግር መፍታት አቅቶሽ ነው አንቺ ባል ሰሚ አሁን አንቺ ይሄ ምን አድርግ ነው? አሁን ምንድነው የምትፈልጊው? እኔ በቃ ሚዲያ ላይ ወይ ይለቀቅና ፎቶ ከላስ አንድ መፍትሄ እንዲፈታ ምን ብለን እንልቀቀው? በህግ እኮ የሰው ቪዲዮ መልቀቅ ያስጠይቃል። ምን ብለን ነው የምንለቀው? ሚስቱን እየደበደበ ብለን ለማለት ነው? እነሱ አሁን ፍታ ሲባልም አልፈታም አለ። ከዛ እንዲሆነ አይኗን አጠፋታለሁ፣ አይኗን አጥፍቼ ነው የምለቀው ወይ እንደዚህ አድርጌ ነው። እንደዛ ካልሆነ ደግሞ ገንዘብ ይከፈለኝ። አይኗን ካላወጣሁኝ ገንዘብ ይከፈለኝ። ልጅቷ ታማለች፣ ሐኪም ቤት ትሄድ ሲባል ሐኪም ቤት የሚባልም አትሄድም። ደሞዝሽን የሚቀበለው ማን ነው? አንቺ ነሽ ወላ እሱ? አባት አታልቅሽብኝ። ደሞዝሽን የሚቀበለው ማን ነው? አንቺ ነሽ እሱ? ሲጀመር እኔ ስራ ከልክሎኝ አስቀምጦኝ ስራ የሚባል አያሰራም ነበረ ማለት ነው። እህቴ ነበረ ብር እየላከ አስቤዛ እየገዛ የምትከፍልኝ፣ አስቤዛ የማይከፍልም ዝም ብሎ ነበር የሚያስቀምጠኝ። ከዛ አሁን እኔ ስራ ሲመጣ ተለምሞ ገባሁ። አሁን ወሬ ነው ገና ስራ ከገባሁ። አንቺ ሴትዮ ራስሽን ውርድ ዝቅ ያደረግሽው አህያ የሆንሽው እኮ አንቺ ነሽ። እየሰራሽ ትሰጫለሽ፣ እህትሽ አስቤዛ እየገዛች ላንቺ ትሰጣለች። ምን ብለን እንለጥፈው የዚህን ሰውዬ ፎቶ? ምን ብለን ሚስቱን እየደበደበ ብለን ያላየነውን ያልሰማነውን? ማስረጃ አምጪ ብትባይ ማስረጃ አለሽ? ኤምባሲ አለ አይደል? እንደ ኤምባሲ ሄደሽ አከሽው እንደ ኤምባሲ አለ። ወደ ኤምባሲ ሂጂና ክሰሽ። ባሌ እንዲህ እያረገኝ ነው እንዴ። መፈታትም መብትሽ ነው፣ መኖርም መብትሽ ነው። አሁን እኮ ችግር እኔ እየታየኛለው ችግር ካንቺ ነው እንጂ ከሰውየው አይደለም። ለምን ሰውየው አሁን ቢጠየቅ ደግሞ ሌላ ነገር ያወራል። ይሄንን ራስሽ ነሽ እኮ የምትፈጪው። እንዴት አይነት ጉር ነው እንዴ? መንገዱን ነው የምትፈልጊው? ኤምባሲ የሚወስድሽ ሰው ላዘጋጅልሽ? እሺ አዘጋጅልኝ። እኔ ህጋዊ አይደለሁም እንዴ? ኤምባሲ እኮ ነው የምትሄጂው፣ ጀዋዛት አይደለም የምትሄጂው። ኤምባሲ ማለት የኢትዮጵያ ኤምባሲ ማለት ነው። አይዋ እሺ በቃ አገናኝኝና ሰው ጋር አንድ መፍትሄ ይዛሉኝ። እኔ ማልቀስ ግን የመሸነፍን ምልክት ስለምትወጂው ነው እንጂ
በደልሽ አይደለም የሚያስለቅስሽ። ለምን ይሄን በደል እዚህ ጋር መውደድ ያለ መውደድ አይደለም። የሰው ልጅ ለአንቺ ክብር ሲል ለሚኖርሽ ወንድ ነው አንቺ ዝቅ ብለሽ መኖር የምትችይው። እለሽ ማትሄጂ ለማያከብርሽ ወንድ ታዲያ ለምን ዘግቶብሽ ሲሄድ ዝም ትያለሽ? አንድ ቀን በተኛበት ወጥተሽ ጠፍተሽ አትሄጂም? ምን አስቀመጠሽ? የማያከብርሽ ከሆነ እስከሚደበድብሽ ጆሮሽ እስከሚፈነዳ ኦፕሬሽን እስከምታደርጊ ድረስ ለምን ጠበቅሽው? ባትወጁ ወልደሻል አይናገርም። የኔ በሚመጣ ሰዓት አይናገርም። አንደኛ ደግሞ ሳውዲ ላይ ያሉ አካታዎች ያለ ባልሽ ፍቃድ የትም ቦታ እንድትሄጂ ያደረጉም ቁልፍ ያነሳሉ እየቆለፉ ማለት። ስለዚህ በመጣ ሰዓት በቃ ሚስቱ ናት ትግባ ነው የሚባለው። እሺ ቁጥር አዘጋጅቼ ፈልጌ እሰጥሻለሁ። ደግመሽ ጠይቂ። ስልክ እየተደወለብኝ ነው። እሺ እንዴት አይነቁም? አይዋ ኑዕማን رقم بشير غلط يا استاذه. استنى ارسل لك دحين. دقيت على جوابنا باكستاني. كيف طلع باكستاني؟ بشير جيران. استنى 5 استنى يلا ارسل لي واتساب بسرعه. ارسل لك طيب. الله يرحم باكستاني. كيف طلع باكستاني؟ እሙ ያህያ የሚባለው ኪስ ላይ ጨምርልኝ እሱን። አይዋ የት ነው የሚሄደው? ሳውዲ ዚሆን ኢትዮጵያ ኢትዮጵያ አይዋ እንዴ ባሌ ደበደበኝ፣ ባሌ ጆሮዬን ፈነተከኝ፣ ጆሮዬ ፈነዳ። ወዳችሁ እየተጋደማችሁ ይቀጥቅጥሽ። እኔ ምን አገባኝ? ይቀጥቅጥ አባትሽና ይቀጥቀጥ። እንኳን ኦፕሬሽን እስከማደርግ ድረስ እንኳን ጆሮዬ እስከሚፈነዳ ድረስ ካገለመጠኝ እኔ